ምንድነው ነው ይሄውላችሁ ይሄ ነው አው ቅዱ በደንብ አው ይሄ ነው ድቅንቅን አድርጋችሁ ቅዱ ፖስቱልኝ አሁን እስቲ ቀጣይ ተረኛን የምትገባ ሰው ያለክ ገስት የምትልክ አራላየውትም ድጋሜማ አላሳየም ኢንስታግራም አለው ኢንስታግራም እና ትዊተር ኢንስታግራም እና ትዊተር ተጠቃሚ ነው ግን ባሳያችሁ ፈልፍለሽ ካለበት ታወጪዋለሽ ካለበት ገብታችሁ አሁን አንተ ኮሜንት ራሱ መጻፍ አለብክ ቆየኛ ይሄ ልጅ እሱ ሆነ ወይኔ እኔ ነኝ በለኝ እስቲ ምንድነው አንድ ቁጥር የጻፍከው ና ግባ በእናትክ አስገቢልኝ አንተና አይደል እንዴ ነው ስፈልገኝ ወርኩት ና ግባ ወይ ቢፍቱ አስገቢልኝ ና ውዴ ና ግባ ና እንትና ፕራይቬት ነክ ፒኖኪዮ ፕራይቬት ነክ ወይ እንዳትወጡ ፒኖኪዮ ፕራይቬት ነክ ፕራይቬት ከናንሳ አባቴ አልጻፈልኝ እኮ ቢፍቱ ያን እንዳፖስተው እያለሽ እኮ ነው ፎቶዬን እንዳፖስተው ንገሪያት እያለኝ አልፖስተም ናግባ ሞቼ ነው እኮ የምፖስተው ፕራይቬት ነክ ዝም ብለክ ብቻ ሃይ ምናምን ብላችሁ ትወርዳላችሁ ፕራይቬት ነክ ገስትላክ ናግባ በጣም ጥሩ ሰው ነው በጣም ሰላምተኛዬ ነው ንገሪያ ቢፍቱ ማስገባት አልችልም ፒኖኪዮ ገስትላክ አይገባ ማስገባታቺ ያ ምን ብቻ አላቅም ብቻ ይገባና አንድ ቀን ብቻ ገባ ወደ ወረደ እኔ ጋር ይበስማ ጆሮአችሁን ያዙ ሁልሽም ጆሮሽን ያጂ ጆሮአችሁን ያዙ ምንም ነገር አልሰማችሁ ፒኖኪዮ ሚውት ክራንሳ ፒኖኪዮ አንጆ እንዴት ነሽ ደህና ነሽ ወይ ኦ ማይ ጋድ ብለሽ ፎቶዬን እንዳታወጪ ነግሬሻለሁ ጉድ ሞርኒንግ እንዴት አደራችሁ ወንድም አለ ቢፍቱ የሰላም ነሽ እንዴት ነህ አለሁልሽ እንዴት ነሽ አለን አላሳያቸው ነበርኩ የፈጀውን ይፍጅ ብዬ you better not ድምፁ ራሱ ሲያም ሪሊ ወይኔ ፎሎ ያረጉ ካልብዬ እኮ ፈርቼ ነበር አይ ቲንክ ዋላ አደረጋችሁት ደሞ ማስተዋወሳችሁ ነገርስ ቤብ እንዴት ነክ አለሁልሽ እንዴት ነሽ ጉቺ አስባችሁታል ይሄን ፎቶ እያያችሁ ይሄን ድምጽ መስማት አንድ ላይ አንዴ ስራለን ይመጣ ወንድም ያ ወይ ማሪ እንዴት ናችሁ አለልኝ እኔ ጌታ አሎ ሁሉ አማ ቢፍቱ ፒኖኪ ስዊቷ ሁሉ ሰላም ብያለሁ ሁሉ ሰላም እግዚአብሔር ይመስገን ሰላም አለን መቃቋም እችላለሁ ምንም ሳይመስለኝ አለፌዋለሁ እንዲህ ምላችሁ ለሌላ ነገር አይደለም ዮኒ ላለው ምን አገኘክ ምን ይሰጣል ለተባለው ጥያቄ እንኳን ሊሰጥ አው የሚሰጥ ነገር አለ የትኛውም እምነት የማይሰጠው ትልቅ ሰላም የህሊና እረፍት ይገኛል አው ሰው ትሆናለህ አው ትድናለህ አው የህሊና እረፍት ታገኛለህ አው የኢየሱስ ስም ከጠራክ በኋላ ሁሉ ነገር ይቀየራል አይተ ማታቀውን ደስታና ሰላም ታያለ መረጋጋት ህይወትክ ላይ ይፈጠራል ከዚህ ውጪ ድንብሎ የሚሰጥ ሰው የለም እኔ ምስክር ነኝ በዚያ ያይያ አንድ ነገር ልፈልጋለሁ ይሆን ላይክ እኔም አንተም ጴንጤ እንደሆን ነው ማይዋሽ ነገር ነው እስቲል አስመሳይ ፓስተሮች ሳይቀሩ በተለይ ኦሮምኛ ተጠቃሚዎች ማቀውን ነገር ብቻ ነው ምነግርኔ በዚህ ሳምር ራሱ ሙስሊም ሲሆኑ ባይኔ ያየው ነው ግን ሚገርመው ነገር ልንገርክ ዮኒ አንተ ጴንጤ ስትሆን በአማርኛ እኔ በኦሮምኛ ያልኩትን ነገር በአማርኛ በኦሮምኛ ተመሳሳይ ነገር አንድ ያወራነው ነገር አለ
ቪዲዮ ሰርቻለሁ እንደውም ባንተስ ሰላም ሆንኩኝ የህሊና እረፍት አገኘው ሚለው ቃል ማለት ነው። እስልምና እንደ ጴንጤ ወይ እንደ የትኛው እምነት ሪያሊቲና አዳኝ ከሆነ ሰላም የሚሰጥ ከሆነ ሁሌ ሸሃዳ የሚይዙ ሙስሊም ሰዎች የሚሆኑ ሰዎች ለምንድን ነው እስከዛሬ ከአንድ ሰው ቃል እቺ ቃል ያልወጣቸው? ለምንድን ነው ሰላም አግኝቻለሁ ብሎ በሙሉ ልባቸው ማያወሩት? ለምንድን ነው አንድ ሰው እስላም ሲሆን የህሊና እረፍት አገኘው ብሎ በኦሮምኛም በአማርኛም አውርቶ ማያውቀው? የኔ ጥያቄ ነው። ካሁን በኋላ ይሄ ቪዲዮ ቢሰራ እኔ ጋር ተቀባይነት የለውም። ግን ባለፉ ጊዜያት ውስጥ አንተም በአማርኛ ስታወራ እየሰማን ነበር። እኔም በኦሮምኛ ሳወራ ኦሮምኛ የሚሰሙ ሁሉ እየሰሙ ነበር። በሌላ እምነት በተያያዘ ለምንድን ነው እቺ ቃል በዛ እምነት ካመኑ ሰዎች ማትወጣው? ሰላም ሆንኩኝ፣ ተረጋጋሁኝ፣ የህሊና እረፍት አገኘው። ላይክ ሰው ኢየሱስን ሲይዝ ሚያወራውን ነገር ለምንድን ነው ሌላ እምነት ሲይዝ ማያወራው ሰው? ጥያቄ ነው። መልስልኝ። ይሆን ይገጃል። ምን መሰለ ግብቱ ወንሰኪ ምን መሰለ እኔ እንደገባኝ የሚያሳርፈው እውነቴን ነው የምልህ ኢየሱስ ለይጎሳ የሚያሳርፈው አዳኝ ነው ያገኘው። አዳኝ ምንድን ነው? ብዙ ክራይቴሪያ ህግጋቶች የለው። ጌታ እንዲሁ በጸጋው እንዳዳነ ነው መጽሐፍ ቅዱስ የሚናገረው። እንዲሁ በጸጋው እነሱ አሁን ወይ ኦርቶዶክስ ብትሆን ወይ ሙስሊም ብትሆን ክራይቴሪያ አለ። እንዲሁን እንዲያል በዚህ መቀበል አለበት፣ ጾሙ በዚህ ሰዓት መሆን አለበት፣ መስገዱ በዚህ ሰዓት መሆን አለበት፣ እንዲማረጉ በዚህ ሰዓት መሆን አለበት ተብሎ የሀገር ክራይቴሪያ የምድር ህግ ያወጡላል። የምድር ህግ ያወርሰዋል። የምድር ህግጋቶች ይወርሰዋል። ናው ኮኔክሽን ከምድር ካሉት ሰዎች ጋር እንጂ ከጌታ ጋር አይደለም። አየህ፣ ሰላሙን የሚሰጠው የሰማዩን አምላክ ስትከተለው ነው። መንፈስ ቅዱስ ስለሚሰጥ ነው ሰላም የሚኖር። መንፈስ ቅዱስ የለውም ሌላ ጋር። መንፈስ ቅዱስ ምንድን ነው ብሎ ግራ የሚጋባ ነው ያለው አብዛኛው። ግራ የሚገባ ምንድን ነው በቃ። ስለዚህ ሰላምን የሚሰጥ ለአንተ የሞተልህ ሸክመን ያራገፈልህ ይደለ መጽሐፍ ቅዱስ። ሸክማችሁ የከበደ ወደ እኔ ነው እኔም አሳርፋችኋለሁ ነው የሚለው መጽሐፍ ቅዱስ። ስለዚህ የምታርፍበት ሰላምን ኢየሱስ ስለሆነ ነው። ሌሎቹ ጋር ብትሄድ ኢየሱስን አይደለም የምታገኘው። ይደው አታገኘውማ። የለማ ቢኖርማ ኢየሱስን አመንክ ተብለ አይደለም እኮ። አሁን ለምሳሌ ይቅርታ አድርጉልኝ፣ በኦርቶዶክስ ስትሄድ ኢየሱስን አመንክ አይደለም ማርያም አመጣችኝ እያሉ ነው ሲናገሩ የሰማ ነው መድረክ ላይ። ማርያም ወደ ልጇ አመጣችኝ ብሎ ነው የሚመሰክርላት አደባባይ ለመጡ። ማርያምን ስል ወደዋለሁ እያለ አደባባይ መጥቶ ሲስማው ነው የምታየው እንጂ ሰላም አገኘሁበት እረፍት አገኘሁበት ሲላት። ሰምተን ውዝ እስልምና ህግጋቶቹ በጣም አስደንጋጭ ናቸው። በተለይ እስልምናው በጣም ሀርድ ራሱ ጥርስን ራሱ እንትን ስትል በዚህ ሶስቴ አይደለም የሚባለው። ሻወር ስትወስድ ከሚስት ጋር ተኝተህ ስትነሳ በዚህ በኩል መጀመሪያ ታጥበህ በዚህ በኩል በሌላ አይደለም። ብዙ አይነት ህግጋቶች ዝም ብሎ ያመጡልሃል። ለህግጋት ከሆነማ በህግ የጸደቀ አንድም ሰው እንደሌለ እየታወቀ በጉልበት ምን ያደርጋል? ያን እንድታደርግ ያደርጋል። ስለዚህ ስትረስ ውስጥ እንጂ ሰላሙን አይሰጥም። ሰላሙን የሚሰጠው የኔ አባት ኢየሱስ ክርስቶስ። በቃ መንፈስ ቅዱስ ይቀርባል። አንተ ላይ የነበረው ያ የድሮ ህይወትን ይቀይረዋል በሰከንድ። እግዚአብሔር ስሙ ይባረክ። ለዛ አሜን። አንድ ነገርም እያወራ ከአንድ ነገር ተነጠንኩ። አሁን የከበዳችሁን ሽክም ይዛችሁ ወደ እኔ ኑ ያለው ብቸኛው አምላክ ኢየሱስ ክርስቶስ ብቻ ነው። ባይዘው ቁርአን ላይ ሐዲስ ላይም የለም፣ ወፍ የለም። የዚህ ምስጢር እንደ አወለ አገላለጽ እንደሚታየኝ አንድ ነገር ነው። ሌላው አምላክ ኮንፊደንስ ያለው የትኛው ስላንተ ኃጢአት ስለ ዮኒ ስለ አወለ ምንም የከፈለው ዋጋ ስላሌለ ነው።
እኛ የኢየሱስ ክርስቶስ ደም ውጤት ነን። እኛ እግዚአብሔር ባርክ። ትልቅ ነው ዋጋ የከፈለው ወፍ የለም ስለሌለ ዋጋ ስለከፈለ በኮንፊደንስ አወሌ ዮኒዬ ምንም ሽክም ቢከብድ ተሸክመው ወደ እኔና ሲልክ በሙሉ በኮንፊደንስ ዋጋ ከፍሏል ስለኔ ስላንተ። ትክክል። ግን ሌላው አምላክ ምንም የከፈለው ዋጋ ስላሌለ በምን ሞራል ተረዳኛ ይሆን? አንተ እኮ ባለቤትን ተው ስለ አምላክ ባለቤትን ምትቆጣት ምትመክራት በኮንፊደንስ ምታወራት እኮ የሆንክላት ነገር ሲኖር ብቻ ነው። ትክክል። ያረክላት ነገር ሲኖር ነው። ዝም ብለህ ምስት ሄዳት ብለህ የሆነ የቤት ማቴሪያል ልብሶቿን ምኗን ሳታማሏ ዝም ብለህ ጓ ብትልባት ትሰማለች እንደ ይሆን? በጭራሽ የማይሆነው። አንተስ ለማለት ሞራል አለክ? በጭራሽ። ይሄን ነው ሰው ኮምፔር ማድረግ ያለበት። ኢየሱስ ክርስቶስ የትኛውንም የከበዳችሁንም ሽክም ተሸክማችሁ ወደ እኔ ነው የሚለው ሲል በጣም ስለሚገባው ነው ማለት ስላለበት አይደለም፣ ስለሚገባው ነው። ዋጋ ስለከፈለ ነው። ስለ ዓለም ዋጋ ስለከፈለ ነው። ስለ ሰው ልጅ ሁሉ ዋጋ ስለከፈለ ነው። ሌላው ጋር ያሌለው ምንም የተከፈለላችሁ ዋጋ ስላሌለ ነው። ምንም እንደውም ይባስ ብሎ ምንም ሳያደርግላችሁ ምንም ሳያደርግ ዮኒ እንድታመልከው እንድትገዛ እንድትንበረከክለት የሆነ ያውን ሳውዲ ያለ ካባ ምናምን ታውቃለህ፣ እሱ ላይ ስንቴ እንድትዞር አጀሩል አስወድ የሚባል አለ እንድትስመው ምናምን ህግጋቱ በጣም ይከብዳል። ምንም ያደረገልህ የከፈለልህ ዋጋ የለም። ኤግዛክትሊ። አባቴ ግን ስለ ዓለም ስለ ሁሉ ስለ ሁላችን ስለ አንቺ እህቴ ስለ አንተ ወንድሜ ዋጋ ስለከፈለ ነው። ይሄን ነው ማለት እንፈልገው። ይሁን የሚጨምርበት ካለ ጨምርበት። በጣም ጎበዝ። በእውነት ይሄ መገለጥ ነው። በእውነት ነው ማለት የተከፈለልን ዋጋ ስላለ ነው ክርስቶስን የምንወደው። የተከፈለልን ዋጋ አለ። 6666 ጊዜ የተገረፈበት ዋጋ አለ። መስቀል ላይ እጁ የተቸነከረበት ዋጋ። ማን ሌላ ዋጋ ከፈለ? አለ አልከፈለው? አልከፈለም። ክፈል እያለ ነው። አልከፈለም። አለ ክፈል እያለ ዋጋ ክፈል እያለ እንዲያርግ እያለ ምን አረክልኝ ብትለው ወፍ የለም። ለዚህ ነው ኢየሱስ ክርስቶስ ከዋጋ ስለከፈለ ነው የምንወደው። ዋጋ ከፍሎ የኔን ሸክም የኔን ኃጢአት ስላነጻ ነው ክርስቶስ የሚወደደው የሚከበረው። ጠበቃ የሆነ ስለ እኔ ኃጢአት እኔ ወስደዋለሁ። አንተ ስለማትችለው አንተ አትችለው። በአንተ ቢሆን ሲኦል ገብታል። ምክንያቱም ብዙ ጊዜ ሲኦል የገቡ በእሳት በስንት በባህር ያሰመጠው በምን ያደርገዋል? በቃ ሰው እንደማይችል ስላወቀ በአንድያ ልጁ በቃ እኔ ከፍለዋለሁ ብሎ ያስከፈለው እሱ። ጌታ ክብሩን ይውሰድ እና ይሄ በጣም ደስ የሚል ነገር ነው። እግዚአብሔር ይባረክ። አሜን። እህቶቼ ስለናንተ ዋጋ ስለከፈለው ስለናንተ ስለተገረፈው ስለናንተ ስለደማው ኢየሱስ ክርስቶስ በትክክል ማወቅ ብልህነት ብዬ ነው ማስበው። ይሄ ብልህነት ነው። የሰው ልጅ ማወቅ ያለበት ትልቁ ነገር ነው። ትልቁና አማራጭ ያሌለው ነገር ነው። አምላክ ያንተ ፈጣሪ ምንም ስላንተ ዋጋ ያልከፈለ አንተን ዋጋ የሚያስከፍልክ ባለፈው ዮኒ እንዳለው ጋንግስተር ነው ካልሆነ በስተቀር እንዴት ፍቅር ነው ብለክ በሱ ስም ስለ ዓለምን መስበክ ትችላለህ? ምክንያቱም ስለ አንድ አምላክ እኮ ስለ አንድ ነገር ማውራት የሚቻለው እንደው ለድባቡ ራሱ ጫውታውን ለማሳመር ራሱ
እንደዚህ ሆኖልክ እንደዚህ ሆኖልሽ እህቴ እንደዚህ ሆኖ እንደዚህ ተገርፎ እንደዚህ ተሰቅሎ ደምቶ ሲባል ያምራል ድባቡ ራሱ እንዲህ ሆነልኝ እንዴ ብለሽ የሆነ የሚሰማሽ ስሜት አለ የሚሰማክ ስሜት አለ ምንም ስላላረገ ሁሌ ስለ ህጉ አያያዙ ከባድ ነው ኢቃሙ ሸዲድ ከባድ አያያዝ ነው የሚይዝሽ ከባድ አያያዝ ነው የሚይዝክ ቅጣቱ ከባድ ነው እያሉ ማውራት ይዘገንናል ሰላም ማትሰጡትም ለዛ ነው እምነታችሁም ሰላም ማይሰጠው ለዛ ነው አቦ ወደ ሰላሙ አባት ነው ወደ ህሊና እረፍት ነው የምላችሁ አሜን ሰላም ብዝት ይበልልኝ አቦሌ ለነበረን ጊዜ አመሰግናለሁ በርታልኝ ጠንክር ነው ማለት እግዚአብሔር ተባረክልኝ ብርክ በልልኝ መልካም ጊዜ ጊዜ ወዳጅ